እንኳን ደስ ያላችሁ፣ እንኳን ደስ ያለን። በተለይ ደግሞ ለአርቲስት ገሊላ ርዕሶም እና ለባለቤቷ ዮናስ መኮንን ዮናስ ሞባይል እንኳን ደስ ያላችሁ እንላለን። እነዚህ ጥንዶች እንግዲህ የጽናት ተምሳሌት፣ በተለይ ደግሞ የፈጣሪ ድንቅ ማሳያ ምስክሮች ናቸው። የክርስትና ፕሮግራም ነበራቸው። ከ11 ዓመት በኋላ በጽናት በትዕግስት ጠብቀው በእነሱ ፍላጎት ሳይሆን ፈጣሪ በፈቀደው ጊዜ ሆኖ በልጅ ተባርከው የክርስትና ስነስርዓታቸው ቪዲዮ በማህበራዊ ድረገጽ እየተመላለሰ ይገኛል። በተለይ ገሊላ ከተናገረች ውስጥ ደግሞ አንድ በጣም የብዙዎችን ልብ የነካው ፈጣሪ የጎደለ ነገር እንደሚሞላ እኔ ማሳያው ነኝ። እኔ ለጎዶሎ መልስ እንደሚገኝ ምስክር ነኝ። 11 ዓመት ነው ያልወለድኩት። እግዚአብሔር ግን አልዘገየም፣ አልተሳሳተም። እኔ ነበር የቸኮልኩት። ሁላችሁ ፈጣሪ የጎደለ በአጠቃላይ የጎደለባችሁ ነገር ይሙላላችሁ ስትል ተሰምታለች። አሜን። ለሁላችሁም የጎደለውን ነገር ይሙላላችሁ፣ በተለይ ደግሞ በልጅ አይፈትናችሁ ስትል ሰምተናታል። ቤቶች ድራማ ተወዳጅ ከነበሩ ተዋንያኖች ውስጥ አንዷ ማፊ ወይም ደግሞ ገሊላ ርዕሶም ነች። በ11 ዓመት የትዳር ጊዜ ውስጥ እንግዲህ ጊዜው ስላልነበር ፈጣሪ በልጅ አልባረካቸውም ነበር። ይሁንና ግን ከ11 ዓመት ጥያቄ፣ ትዕግስት፣ ጽናት በኋላ በልጅ ተባርኳል ማለት ነው። ይሄ ደግሞ በጣም ብዙዎችን አስደስቷል። የቅርብ ወዳጆቻቸውን ያው ቤተሰብ እንዳለ ሆኖ ወዳጆቻቸው ገሊላን የሚያደንቋት በተለይ ደግሞ አብዛኛው ሴቶች ማህበራዊ ድረገጽ ላይ ሁሉም እንኳን ደስ ያለች ሲላት ሲመርቃት አስተውለናል ማለት ነው። ስለዚህ መታገስ፣ መጽናት ያው ጊዜው ሲደርስ ፍሬው ያበላል ማሳያ ናቸው። ሁለተኛው ደግሞ የበርካታ ሪከርዶች ባለቤት አትሌት ገንዘቤ ዲባባም እንደዚሁ ከጥቂት ሳምንታት በፊት በእርግጥ ሶሻል ሚዲያ ላይ ተለቆ ነበር። ይሁንና እነሱ ኦፊሻል አላረጉትም ነበር። የመጀመሪያ ልጃቸውን በሰላም ታቅፈዋል ማለት ነው። እነዚህ ሁለቱ ከልጅ ጋር የተያዘ የምስራቾች ናቸው። ሌላው ደግሞ ወደ ሲኒማው አካባቢ ስንሄድ የጉማ አዋርድ ዘንድሮ ይካሄዳል። የዘንድሮ ጉማ አዋርድ ደግሞ እስከዛሬ በጣም ብዙ አስደናቂ ነገሮችን እያሳየን ነበር። በተለይ ጉማ በጣም ለየት ከሚያደርጉ ነገሮች ውስጥ አንዱ አወዛጋቢ የሆኑ ሰዎች መኖራቸው ነው። በአለባበስ የተመልካችን ትኩረት የሚስቡ ጥሩ የባህል ልብስ ለብሰው የሚመጡ ሁሉ እንዳለ ሁሉ በዛው ልክ ደግሞ ኢትዮጵያዊ ስነ ምግባር ወጣ ያሉ ራቁት ቀረሽ የሚባሉ አለባበሶችንም የምናይባቸው አጋጣሚዎች አሉ። በተለይ ደግሞ ከድሬሲንግ ኮድ ጋር ተያይዞ የዘንድሮ በጣም ደስ የሚል ነገር ነው በዘንድሮ የጉማ አዋርድ ላይ ይዘው የመጡት። ይህም ደግሞ ምንድነው ምንም አይነት ወጣ ያለ አለባበስ እንዳይለበስ፣ በተለይ ደግሞ ይሄ አጭር እርቃን የሆኑ ልብሶች እንዳይለበሱ ማድረጋቸው በጣም የሚበረታታ ነገር ነው። ሌላው ከቅርብ ሳምንታት ከአንድ ሳምንት ከሁለት ሳምንት በፊት የረጅም ዓመት የትዳር አጋሯን ያጣችው አርቲስት ፍቅርተ ጌታሁን እንዲሁም አርቲስት ወለላ አሰፋ የህይወት ዘመን ተሸላሚ መሆናቸው በጣም ደስ የሚል ነገር ነው። በኢትዮጵያ ኪነጥበብ በጣም በርካታ የመድረክ ቲያትሮችን፣ የቴሌቪዥን ድራማዎችን በመስራት ጓደኝነታቸው በእርግጥ የማይለያዩ ጓደኛሞች ናቸው እና እነዚህን ለይቶ ለሽልማት ማብቃት በራሱ አንድ ፈታኝ ነገር ነው። ዘንድሮ ግን ጉማ እነዚህን ሁለት አርቲስቶች የህይወት ዘመን ሽልማት ይሸልማቸዋል ማለት ነው። ፍቅር እንግዲህ በሀዘን ውስጥ ሆና ነው እዚህ ሽልማት ላይ የታጨችው የምትሸለመው። እግዚአብሔር ጽናቱን ይስጥሽ ለማለት እንፈልጋለን። ምክንያቱም የትዳር አጋርን ማጣት ቀላል አይደለም እና ይሄም አንዱ መረጃችን ነው። ሌላው ደግሞ በጣም አወዛጋቢዎቹ ሩሃማና ሀብታሙም አንዱ ናቸው። ከሰሞኑን በቅርቡ በልጅ ጠብቁን ሲሉ ሰምተናቸዋል። ቀደም ሲል ጸባቸው በጣም ሶሻል ሚዲያውን አነጋጋሪ አድርጎት ነበረ። ኩላሊት ከሰጣት በኋላ ሁለተኛ ኩላሊቱን ለመውሰድ ነው የተመለሰችው የሚል በጣም በርካታ ትችቶችን አስተናግዳለች። እሱም በራሱ መንገድ ያስተናገዳቸው ትችቶች ነበሩ። ይሁንና ግን ታዲያ እነዚህን ትችቶች ተቋቁመው ዳግም እርቅ ካወረዱ በኋላ ከሰሞኑ በቅርቡ በልጅ ጠብቁ የሚል ነገር ይዘው መጥተዋል ማለት ነው። እነዚህም አነጋጋሪ ነበሩ። ሌላው ደግሞ ደስ የሚለው ነገር የነ ሶሊያና ሄራን እናት ቲጂ
የቤትና የመኪና ሽልማት ማግኘቷን በጣም አስደሳች ከነበሩ ሳምንታዊ መረጃዎቻችን ውስጥ አንዱ ናቸው። በእርግጥ ፈጣሪ በልጆች አይፈትን፣ ግን ፈጣሪ የራሱ ምክንያት አለውና 3 አካል ጉዳተኛ ልጆችን ማሳደግ በራሱ በጣም ከባድ ነው። ከ3ቱ ደግሞ አንደኛው ወንዱ ልጅ ደግሞ በጣም ተደራራቢ የአካል ጉዳት ችግር መኖሩ፣ በተለይ የአእምሮ እድገት ውስንነት መኖሩ ትንሽ ፈተናውን በጣም ቻል ያደርገዋል። ይሁንና ግን እቺ ጠንካራ ሴት የብዙ እናቶች ምልክት ነች። በተለይ ደግሞ ኢትዮጵያውያን እናቶች ኑሯቸው በራሱ ልጅ የሚያሳድጉበት መንገድ ትንሽ ከበድ ያለ ነው እና በዚህ መንገድ በራሱ ሊያስመሰግናት ይገባል። ልጅ ማሳደግ እንዳለ ሆኖ በዛ ላይ ደግሞ ብቻዋን 3 ልጆቹን በእርግጥ እናቷም አሉ ከእናቷ ጋር እያሳደገች አካል ጉዳተኛ ልጅ በራሱ ማሳደግ ከባድ ነው። ይሁንና ግን እግዚአብሔር በሶሊያና እና በሄራን የሚገርም ጭንቅላት ባርኳታል። ከሰሞኑም እንግዲህ የመዝሙር ስራ አቅርበዋል ማለት ነው። ሁላችሁም እየገባችሁ ቻናላቸውን ብታዩላቸው ብታበረታቷቸው መልካም ነው። እነዚህ ልበ ብርሃን ልጆች ነገ በጣም ይቺን ሀገር ተስፋ ከሚጣልባቸው ጥሩ ነገር ይዘው ይመጣሉ ተብለው ከሚታሰቡ ልጆች ውስጥ እንግዲህ እነሱ ይጠቀሳሉ እና እነዚህ ይካተቱበታል። በመሀል ደግሞ የጉማ አዋርድ አለባበስን ስናወራ አንድ የዘነጋ ነው ነገር ነበረ። የዘንድሮ ጉማ አዋርድ ተሸላሚዎች ውስጥ ወይም እጩ ከሆኑት ውስጥ በረዳት ተዋናይ ሚኪ ተስፋዬ በምሁራን ፍቅር ቲያትር እናውቀዋለን። ንጉስ አርማህ ላይ በጣም በርካታ ቲያትሮች ላይ እናውቀዋለን። በፊልሞችም እናውቀዋለን። በውድድሩ ደስተኛ እንዳልሆነ እና ራሱን ከሽልማት እንዳገለለም ዘግቶ የደረሰን መረጃ ያመለክታል ማለት ነው። እርግጥ ነው ጉማ ላይ ሁሌ ፕሮግራሙ ሲካሄድ መልካም ጎኖችም አሉት። በዛውም ልክ ደግሞ የትኛውም ሽልማት ቅሬታ ይኖረዋል። ተሸላሚዎች ደስ እንደሚላቸው ሁሉ ሳይሻለሙ የሚቀሩት ደግሞ እንዴት እኛ አልተሸለምንም ብለው የሚሉባቸው ቅራኔዎች ይኖራሉ። ይሁንና ግን መስፈርቱ ምንድን ነው? እውነት መስፈርቱ በባለሙያዎች የተገመገመ ነበር ወይስ ደግሞ በጥቂት ሰዎች ብቻ ነው የሚሉ አንዳንድ እጩ ተወዳዳሪዎች ራሳቸውን ከውድድር ሲያወጡ ያየንበትም አጋጣሚ ያለ። ያው ተዋናይ ሚኪ ተስፋዬም በራሱ ያልተስማማባቸው ነገሮች እንዳሉና ከውድድሩ ውጭ ራሱን ማድረጉን ለአዘጋጆቹ ለመግለጽ ቢሞክርም ምላሽ ስላልሰጡት በሶሻል ሚዲያው ላይ ከውድድሩ ውጭ መሆኑን ገልጿል ማለት ነው። ሌላው ደግሞ ቲክቶክ አዋርድም እንግዲህ ዘንድሮ በጣም የሚጠበቁ ልጆች አሉ። ቲክቶክ አዋርድ እስከዛሬ ድረስ የሸለማቸው አዋርዱ ላይ የተሸላሚዎቹ ብዙዎቹ የሚስማሙባችሁም አሉ፣ የማይስማሙባችሁም አሉ። ቲክቶክ አዋርድ ምንድን ነው ዋናው ይዞት የመጣው ዓላማ? ቲክቶከሮችን ማበረታታት ከምን አንጻር ነው? ቲክቶከሮችን ማበረታታት ሲባል እንግዲህ ቲክቶክ አዋርድ ላይ እጩ ስላልሆነች ቅሬታዋን ካቀረበችው ውስጥ ቲክቶክ ላይ በጣም አነጋጋሪ ተጽዕኖ ፈጣሪ ከሆኑት ውስጥ ከአመጣጧ ጀምሮ እስካሁን እስከ ስኬቷ ድረስ አሁን ደግሞ በፊልሞች መታለች ዋንትያ ሰለሞን አንዷ ነች። ዋንትያ ኢቢኤስ ላይ ከመጣችበት ጊዜ ጀምሮ እስካሁን ድረስ ብዙ ትችቶችን ተቋቁማ ራሷን ችላ መቆም የቻለች ጀግና። ብዙ ጊዜ ሶሻል ሚዲያው ሴቶችን በጣም የመኮርኮም አዝማሚያዎች በጣም ይስተዋሉበታል። ይሁንና ግን በዚህ እድሜዋ የህብረተሰቡን ቅጥቀጣ ተቋቁማ ለስኬት መብቃቷ መቼም አንገቷን የማትደፋ ሴት ብትኖር ዋንትያ ነች። ዋንትያ በጣም ክብር ይገባታል። ዋንትያ እዚህ አዋርድ ላይ ልትካተት ይገባ ነበር። ምክንያቱም ከማንም የተለየም ብዙ የምናያቸው ነገሮች የሉም። ዋንትያ በራሷ የምትሰራቸው በጎ ነገሮች አሉ። የራሷን ስቶሪዎች የምትለቅባቸው አጋጣሚዎች አሉ። ታዲያ ዋንትያ ከሌሎች ምን ያነሰ ነገር ይዛ መታ ነው እጩ ያልሆነችበት ምክንያት? እንግዲህ እሷን በራሷ የልጅ እናት ስለሆንኩ ነው ያልተሳተፍኩት የሚል ነገር በማህበራዊ ድረገጿ ላይ ለቃ አይተናል። እውነት ዋንትያ የልጅ እናት ስለሆነች ነው ወይስ ደግሞ ምን የጎደላት ነገር ኖሮ ነው? ከሌሎች ያነሰችበት ምን ኖሮ ነው? አይን ውስጥ ያልገባችበት ምክንያት የሚለውን ጥያቄ ማንሳት እንፈልጋለን። ውድ ቤተሰቦቻችን መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት ሰላም